ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን የምስራቅ ልኑር ለልጆቼ ቤተሰቦች እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ፣ የማታ እንጀራ ይስጣችሁ። ያሰባችሁበት ድረሱ፣ ዘራችሁ ይባረክ፣ በልጅ ተባረኩ። ልጆች ያላችሁም ደግሞ ፈረሃ እግዚአብሔር ያደረባቸው ልጆች ይሆኑላችሁ። እንግዲህ ዛሬ ይዤላችሁ የመጣሁት ይጠቅማችኋል ብዬ አስባለሁኝ። ከመቶ እንኳን አንድ ሰው ቢጠቀምበት ማለት ነው። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሮ ሀሳብ አስተያየታችሁን ኮመንት መጻፊያው ስር አስቀምጡልኝ ማለት ነው። ውድና የተከበራችሁ ቤተሰቦች እግዚአብሔር ያክብርልኝ። 8 የእንጆሪ ወይ ስትሮቨሪ የጤና ጥቅሞች ናቸው ይዤላችሁ የመጣሁትኝ። ስትሮቨሪ ወይንም እንጆሪ ጣዕሙ ማራኪ፣ ቀለሙም እንጆሪ በቃ በጣም እንትን ናቸው። ጣዕሙም ቆንጆ ሆኖ እንትናቸው ራሱን ያምረኛል። አትክልትነታቸው ራሱ ትንሽዬ ነገር ናት፣ ግን የምታወጣው ምናምን በጣም ነው የሚያምረው ማለት ነው። ስትሮቨሪ እንግዲህ ለጤናችን የሚሰጡት ጥቅሞች እጅግ በጣም ብዙ ናቸው። እስኪ እነኝህን እንያቸው። እነዚህ ውብ ፍሬዎች እንዳጠቃላይ ለጤንነታችን ለደህንነታችን ወሳኝ የሆኑ አስፈላጊ ቫይታሚን፣ ኃይለኛ የሆኑ አንቲ ኦክሲዳንቶችን እና አስፈላጊ ፋይበር ድንቅ ምንጭ ናቸውና በአጭር የስትሮቨሪ ጣፋጭ ከመሆኑም በላይ ለሰውነታችን ትልቅ ስጦታ አለው ይለናል። እንጆሪ የጤና ጥቅሞች ለቆዳ ውበት በቫይታሚን ሲ የበለጸጉ በመሆናቸው ካሎጂን እንዲመረት ያግዙታል። ይህም ቆዳ ምርጥ እና ጥርት ያለ እንዲሆን የወጣትነትን ውበታችንን እንዲጠብቅልን ይረዳናል። የበሽታ የመከላከል አቅማችንን ያጠናክራል። ከፍተኛ መጠን ያለው ቫይታሚን ሲ ሰውነታችንን በሽታችንን እንዲዋጋ እና የመከላከል አቅሙን እንዲያጠናክርልን ይረዳናል። ለልብም ጠቀሜታ አለው። ስትሮቨሪ እንጆሪ እንደ አነንቶሲያኒስ ያሉ ለልብ ጠቃሚ የሆኑ አንቲ ኦክሲዳንቶችን ይዟልና እነዚህ የደም ግፊትን ለመቀነስና የኮሌስትሮል መጠንን ለማሻሻል ይረዳሉ። የአእምሯችንን አቅም ይጨምርልናል። በውስጡ ያሉት አንቲ ኦክሲዳንቶች የአእምሮ ሴሎችን ከፍሪ ሬዲክሽኖች ጉዳት ይከላከልልናል። ይህም የማስታወስ ችሎታችንንና በወቅቱ ላይ በእድሜ እየገፋን ስንሄድ የሚመጣውን ለውጥ ለመቀነስ ይረዳናል። የደም ስኳር መጠንን ያስተካክላል። በውስጡ ያለው ፋይበር ስኳር ቀስ ብሎ እንዲዋሃድ በማድረግ ከምግብ በኋላም የሚከሰተውን የደም የስኳር መጠን ድንገተኛ መለዋወጥንም ወይንም መጨመርን ይከላከላል። የምግብ መፍጨት ስርዓትን ያግዛል። በስትሮቨሪስ እንጆሪ ውስጥ የሚገኘው የምግብ ፋይበር መደበኛ የአንጀት እንቅስቃሴን በመደገፍ ጤናማ የምግብ መፍጨትን ስርዓት እንዲኖረን ያበረታታልናል። አይን እይታን ይጠብቃል። የቫይታሚን ሲ እና ሌሎችም አንቲ ኦክሲዳንቶች አይንን ሊጎዱ የሚችሉ ዲካሎችን ለመዋጋት ይረዳናል። እንዲሁም በአይን ሞራ ግርዶሽም የመያዝ ስጋታችንን ይቀንስልናል። ኢንፍላሜሽንንም ይዋጋል። ጸረ ኢንፍላሜማቶሪን ውህዶችን በውስጡ የያዘው በመሆኑ ከብዙ በሽታዎች ጋር የተያያዘውን ስር የሰደደ ኢንፍላሜሽን ለመቀነስ ይረዳል። እነዚህም ጥቅሞች ለማግኘት ተዘጋጅተዋልና በጁስ ውስጥ ጨምረው ከአጃ ገንፎ ጋር አድርገው
ወይንም ደግሞ በትኩስ ወይንም በጥሬው ቢበሏቸው የተመጣጠነ የሰውነት ቅርጽ እንዲኖረንና ጤነኛ እንድንሆን ያደርጉናል ይላል። በጣም ነው ደስ የሚለው። በነገራችን ላይ ስትሮበሪ ወይንም እንጆሪ ተክላቸው በጣም ትንሽዬ ነገር ነው። በጣም ትንሽዬ ነው። እንደዛ ትንሽዬ ሆኖ ደግሞ ማለት ነው በጣም ነው ከሚገርመው ትንሽ የሚያፈሩት ማለት ነው። ብዙ ነው የሚያፈራው። በስማም ብዙ ስላችሁ በቃ በጣም ነው እንደ እንትን ነጭ ነው የሚሆኑት። ከዛ ቀይ እየቀሉ ይሄዳሉ። በቃ ተክላቸው በጣም ነው ደስ የሚለኝ። ከአንዴም ሁለቴ ተክዬ ዘርቼዋለሁ። እዚህ አረብ ሀገር ዘርቼዋለሁ። ግን ዘርቼው ማለት ነው አልበቅልልኝ አለ። ግን አንዳንድ ቦታ እንደዚህ ሳያቸው በጣም ደስ ይሉኛል። የስትሮበሪ ዝርያዎች በጣም ትንንሾች ጅብ ብላ የምትበቅል ትንሽ ተክል የምታወጣው ግን ብዙ እንደ ቲማቲም በቃ እንደ ቲማቲም ዝርያ ናት። እንደው እንደ ሀረግ ሳይሆን አንድ ቦታ ያለ ተክል ናትና ውድና የተከበራችሁ ቤተሰቦቼ እንግዲህ ስታገኙ እንጆሪ ወይንም ስትሮበሪ መብላታችሁን አታቁሙ። እኔ እወዳለሁ በነገራችን ላይ። ያው ሲገዛ ግን ቶሎ የሚቆይ ተክል እንትን አይደለም። ወዲያው ነው ፍራፍሬ አይደለም፣ ወዲያው ነው የሚበላሸው። ግን እጠቀመዋለሁ። ተጠቀሙ ስታገኙ እላችኋለሁ። አመሰግናለሁ። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። በድጋሚ ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ፣ የማታ እንጀራ ይስጣችሁ። እግዚአብሔር ያክብርልኝ። አመሰግናለሁ።